ሰላም አድማጮቻችን፣ ቸልሲን የሚመለከቱ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ሮድሪጎን የሚመለከት ሞርጋን ሮጀርስን እና እንዲሁም ደግሞ በቸልሲ ቤት የሚፈለገውን ዲን ሂውሰንን የሚመለከቱ አዳዲስ መረጃዎችን ይዘን መጥተናል። ይህ ያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየት አስቀምጡልኝ። በተለይ ዛሬ በቸልሲን የሚመለከቱ ጥሩ መረጃዎች ወጥተው አይቻለሁ። እንግዲህ በጥሩ ዜና እንጀምሩ አድማጮቻችን። እና የለንደን ከንቲባ የቸልሲ ባለቤቶችን ማነጋገር እንደሚፈልጉ ዛሬ ተናግረዋል። ያም ጥሩ ዜና የሚሆን ነው። ምክንያቱም ቸልሲ አዲስ ስታዲየም መገንባት አለበት። የተሻለ ለንደንን የሚወክል ጥሩ ስታዲየም መገንባት እንዳለበት የለንደን ከንቲባ ዛሬ ተናግረዋል። የቸልሲን ባለቤቶች ብሉኮ ግሩፕን እና እንዲሁም ኢግባሊን የሚያነጋግሩ ይሆናል ተብሎ ይታሰባል። ለንደን በ2040 የኦሎምፒክን የማስተናገድ ፍላጎት አላት። እንግዲህ ለቸልሲ አማራጭ የሚሆነው ስታንፎርድ ብሪጅን ለቆ ወደ ኤል ስኩዌር የሚባለው ቦታ ማቅናት ነው የሚሆነው። ያንን ግን ለማሳካት የለንደን ከንቲባ በብዙ ሁኔታ የሚያግዟቸው ይሆናል ተብሎ ይጠበቃል። በተለይ ጠንካራ የሆነ ፉክክር አለባቸው። የማንቸስተር ዩናይትድ አዲስ ስታዲየም እንደሚገነባ ይታወቃል። ስለዚህ የተሻለውን በለንደን ስታዲየም ላይ የመገንባት ፍላጎት አለ። እንግዲህ አጠቃላይ እንደ ቡድን ካያችሁት በለንደን አካባቢ ከሚገኙት ስታዲየሞች በተለይ ቶተናም ጥሩ ስታዲየምን ሰርቷል። አርሰናልም ጥሩ ስታዲየም አለው። በቅርብ ጊዜ የተሰራ ነው። ማሻሻያዎችም ሊያደርግ እንደሆነ ይታወቃል። ስለዚህ ቸልሲ ያንን የሚመጥን የተሻለ ስታዲየምን ለመገንባት እያሰበ እንዳለና ያም ድርድሮቹ እንደቀጠሉ የሚታወቅ ነው። ነገር ግን ዋናው ቁልፉ ሀሳብ እዚህ ጋር እንግዲህ የቸልሲ የሜዳ ባለቤቶች አሉ በስታንፎርድ ብሪጅ፣ እነሱ ጋር መደራደርና የነሱን 60% ድርሻ ተቀባይነት ማግኘት ነው። ያንን እንግዲህ እዛው ለማልማት ማለት ነው። ያለበለዚያ ግን ከዛ ውጭ የሆኑትን ወደ ኤል ስኩዌር ማቅናት ነው የሚሆነው። ያ የሚጠበቅ ነው የሚሆነው። ወዳጆቻችን ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን ሆኖ የምናየው ወዳጆቻችን አንድ ነገር ልብ በሉልኝ። ግን እነዚህ መረጃዎች በጠቅላላ አሁንም ጭምጭምታዎች ናቸው፣ የተረጋገጡ እንዳልሆኑ መታወስ ይጠበቅበታል። እንግዲህ የመጀመሪያው መረጃችን የሚሆነው ቸልሲ እና የቀድሞ የማንቸስተር ሲቲን የሚያሰለጥኑት የነበሩ የሁለተኛው ቡድኑን ኤንዞ ማሬስካ መቅጠሩ ይታወቃል አይደለ? ስለዚህ በዛ ቡድን ያሰለጠኗቸውን ተጫዋቾች የሆኑትን የነ ላቪያ ኮል ፓልመርን በቸልሲ ቤት አይተናል። ሊያም ዴላፕ እንደሚፈልጉ እናውቃለን። አሁን ደግሞ ሞርጋን ሮጀርስን ከአስቶን ቪላ ለማምጣት ቸልሲ ይፈልጋል። እንግዲህ አስቶን ቪላዎች ይህንን ተጫዋች በጣም ማቆየትን ይፈልጋሉ። ነገር ግን አስቶን ቪላ አስቸጋሪ ያደረገባቸው 90% የሚሆነውን ክፍያቸው ማለት ከደሞዝ ከሚያገኙት ገቢ 90% ለደሞዝ እየከፈሉ ይገኛሉ። ይህ ደግሞ በአውሮፓ ማህበር መሰረት በፋይናንሻል ፌር ፕሌው በፒኤስአሩ ላይ ትልቅ ችግር ውስጥ ገብተው ይገኛሉ። ስለዚህ ተጫዋቾቻቸውን ለመሸጥ ያስባሉ። ቸልሲ ደግሞ ከአስቶን ቪላ ጋር ጥሩ ግንኙነት ያለው ቡድን ነው። ከዚህ በፊት ኦማር ኪልማንን፣ ቹኩሜካን በእነዚህ አይነት ሁኔታዎች እንደገዛ ይታወቃል። ሞርጋን ሮጀርስን ለማምጣት እንግዲህ ቸልሲዎች ሞርጋን ሮጀርስን አስቶን ቪላ ለማምጣት 15 ሚሊዮን ፓውንድ ነበር ያወጡት ከሚድልስቦሮ ወደ ማንቸስተር ሲቲ ከታዳጊ ማዕከል ወደ ሚድልስቦሮ ዋጋና ከሚድልስቦሮ ቪላዎች አስፈረሙት። አሁን እስከ 50 ሚሊዮን ፓውንድ ዋጋው ይገመታል። ይህ እንግዲህ በትራንስፈር ማርኬት ላይ ያለው ነው። ነገር ግን ቪላ ከዚህ ከፍ ያለ ገንዘቦች እንደሚፈልግ ይታወቃል። 4 ጎሎችና 2 አሲስቶችን በቻምፒዮንስ ሊጉ ላይ ያሉት በጣም ጥሩ የሆነ ቦል ፕሮግሬሽን ላይ ፓስ በማድረግ ሹት በማድረግ ላይ ጥሩ የሚባል ነው። ሞርጋን ሮጀርስ አስቶን ቪላ የሚለቅ ከሆነ ኮል ፓልመር ሊያሳምነው የሚችለው ወደ ቸልሲ እንዲመጣ ነው። ከኮል ፓልመር ጋር በጣም ቅርብ ጓደኞች እንደሆኑ ከዚህ በፊት ተናግሯል። ኮል ፓልመርም የደስታ አገላለጿን የሚገልጸውን አይታችሁት ከሆነ ከዚህ በፊት የሞርጋን ሮጀርስ እንደሆነና ጓደኛው ስለሆነ የእሱን ለመደገፍ እንደሆነ ከዚህ በፊት ተናግሯል። ስለዚህ ጥሩ የሚባል ነው። ለቸልሲ በአጠቃላይ የተጫዋችን ማምጣት ውድድር ዓመቱ ላይ ጥሩ የሚባል ዝውውር እንዲያደርግ የሚያግዘው ነው የሚሆነው። 54 ጨዋታዎች ግን አድርጎ 14 ጎሎችን 10 አሲስቶችን ለአስቶን ቪላ በጥሩ ፐርፎርማንስ ማድረግ ችሏል። ድሪብል የማድረግ አቅሙ፣ ፓስ የማድረግ አቅሙ በጣም ጥሩ የሚባል ነው። እንግዲህ ቸልሲና አስቶን ቪላ በጣም ብዙ ድርድሮችን አብረው የሚሰሩ ቡድኖች ናቸው። ከዚህ በፊት ዴሳሲን እንግዲህ በውሰት አሁን አስቶን ቪላ እንደሚገኝ ይታወቃል። ጃኦ ፌሊክስንም የሚፈልጉት እንደሆነ ይታወቃል። ስለዚህ ከሁለቱ ተጫዋቾች ጋር ገንዘብን ጨምሮ በማቅረብ ቸልሲ ይህንን ተጫዋች የማምጣት ፍላጎት አለው የሚሉ መረጃዎችም እየተነሱ ይገኛሉ። እንግዲህ ሞርጋን ሮጀርስን የሚያመጣ ከሆነ ቸልሲ ታዳጊው የማንቸስተር ሲቲ ቡድንን እየገነባ ይመስላል። ኮል ፓልመር፣ ላቪያ፣ እንግዲህ ሞርጋን ሮጀርስ፣ ሊያም ዴላፕ እነዚህን ሁሉ ተጫዋቾች የምናይ ከሆነ በጣም ጥሩ የሚባል የኤንዞ ማሬስካ ከዚህ በፊት ያሰለጠኗቸው ጥሩ ክህሎት ያላቸው ተጫዋቾቹ ነው መታየት የሚችሉ ናቸው። ሌላኛው የሚሆነው ቸልሲ ዘንድሮ ጠንከር ብሎ ይዞት ያለው የሮድሪጎ ጉዳይ ነው። ሮድሪጎ ከሪያል ማድሪድ የመውጣቱ ነገር በማርካ በብዙ መረጃዎች እየወጡ የሚገኙት ይህን ተጫዋች እንግዲህ የሚለቅበት እድል ሰፊ እንደሆነ ነው። ሮድሪጎ ምን ያስወጣዋል ካላችሁኝ ደግሞ ቪኒሺየስ ጁኒየር እና ኪሊያን ምባፔ ቦታውን ይዞታል። ተመራጭ ተጫዋቹን አይታይም። ባለፉት 21 ጨዋታዎች 1 ጎል ብቻ ነው ያስቆጠረው። ሮድሪጎ የመልቀቁ ነገር እንግዲህ እውን የሆነ የሚመጣ ይመስላል። ማንቸስተር ሲቲ፣ ቸልሲ፣ አርሰናል፣ ሊቨርፑል የዚህ ተጫዋች አድናቂዎች ናቸው። እንግዲህ በአውሮፓ መድረኮች ላይ በጣም ጥሩ
ፐርፎርማንስ ካሳዩ ተጫዋቾች ውስጥ አንዱ ነው። በተለይ ከቪኒ ጋር በመሆን በጣም ጥሩ ጊዜያቶችን ባለፉት ዓመታቶች አሳልፏል። ኪሊያን ምባፔ ከመጣ ጀምሮ ግን ቦታውን እየተነጠቀ ያለ ይመስላል። ስለዚህ የሚወደውን ቦታ የግራ መስመሩን ለመጫወት የሚመቸውን ቦታ ደግሞ ቸልሲ ለመስጠት ይፈልጋል። ነገር ግን ቸልሲ እነዚህን ሁሉ ዝውውሮች ለማድረግ በውድድር ዓመቱ መጨረሻ ላይ የሚጨርስበት ቦታ በጣም አስፈላጊ ሆኖ ይታያል። ቸልሲ በውድድር ዓመቱ መጨረሻ ላይ ስንተኛ የደረጃ ሰንጠረዡን ይዞ ይጨርሳል የሚለው ጉዳይ ግን ለቸልሲ ደጋፊዎችም አሳሳቢ ነው። ምክንያቱም ቸልሲ በቻምፒዮንስ ሊጉ ላይ የሚያሳትፈውን ደረጃ የሚያገኝ ከሆነ የነ ሮጀርስን እንዲሁም ደግሞ ሮድሪጎን የማምጣት አቅም ይኖረዋል የሚል ነው። ቅድሚያ ግን ሮድሪጎ ከፍተኛውን ክፍያ መክፈል የሚችል ከሆነ በፍጥነት ደግሞ ዲን ሂውሰንን በጥሩ ሁኔታ ማድሪዶች እንዲያስፈርሙት እድል የሚሰጥ ይሆናል። ስለዚህ ያ አስቸጋሪ ሊያደርግበት የሚችል እድል ሊኖር ይችላል። ነገር ግን በአጠቃላይ እንደ ቡድን ካያችሁት ጥሩ የሚባል ቡድን ቸልሲዎች ለመገንባት ይፈልጋሉ። ከነዚ ውስጥ ግን ልምድ ያላቸው በጣም ኳሊቲያቸው ከፍ ያሉ ተጫዋቾችን ቸልሲ ማስፈረም የሚፈልግ ይመስለኛል። ከዚህ በፊት ካስፈረማቸው ተጫዋቾች በተጨማሪ ነገር ግን አሁንም ታዳጊዎችን በማስፈረም የሚቀጥል ከሆነ በጣም አሳሳቢ የሆነ እንደሚቀጥል የሚጠበቅ ነው የሚሆነው። እንግዲህ እንደ ቲንቶክ ዘገባ ከሆነ ቸልሲ ሁችሰንንና እንዲሁም ደግሞ ማርክ ጉሂን ለማምጣት ሁለቱንም ተጫዋቾቹ ለማምጣት ጥረትን እያደረገ እንዳለ ነው። እንግዲህ ከዛ ውጭ ከተከላካዮቹ ፎፋናን ለመልቀቅ እንደሚያስቡም በዝውውር መረጃዎች ላይ ተናግረዋል። እንግዲህ 50 ሲደመር 40 ሚሊዮን ፓውንድ ሊሆን ይችላል ማለት ነው። እንግዲህ የኒፍሳ መልቀቂያው 50 ሚሊዮን ፓውንድ እንደሆነ ይታወቃል። የማርክ ጉሂ ጉዳይ ግን ትንሽ አሳሳቢ የሚያደርገው ማርክ ጉሂ 40 ሚሊዮን ፓውንድ ቸልሲ ካቀረበ ለመምጣት ይችላል። ምክንያቱም ቸልሲ ከተጫዋቹ ዝውውር ላይ 20% አለው ከቀጣይ ዝውውሩ ላይ። ስለዚህ ወደ ራሱ ወደ ቸልሲ የሚወጣ ከሆነ ቅናሽን የሚያደርጉለት ይሆናል 20%ን ማለት ነው። 60 ሚሊዮን ፓውንድ ብላችሁ የምታስቡ ከሆነ የ60 ሚሊዮን ፓውንድ ወደ 12 ሚሊዮን ፓውንድ ወይም ከዛ በላይ ሊቀንሱለት የሚችሉበት እድል ይኖራል። ስለዚህ ይህ ለቸልሲ ጥሩ እድልን የሚሰጠው ነው የሚሆነው። በዝውውር መስኮት ላይ ተከላካዩን ማጠናከር የቸልሲ ተቀዳሚ ዓላማ እንደሆነ የሚታወቅ ነው። ስለዚህ ከነዚህ ውስጥ አንዱ የኮልዊልን ቦታ የመቀየር ኮልዊልን ምን የማድረግ ፍላጎት አላችሁ ካላችሁ ደግሞ የግራ መስመር ተከላካይን ማድረግና ትክክለኛ ቦታው ያ ነው ብሎ ያስባሉ። በተለይ በመሀል ተከላካይነት ቦታ ብዙውን ጊዜ ሲሳሳት የሚታይበት ሁኔታ አለ። ያንን ለማሻሻል ሲባል ወደ ግራ መስመር ተከላካይነት የመቀየር ፍላጎት አላቸው የሚል ነው። ኮሬላ ጋር ጠንካራ ፉክክር የሚገጥመው ይሆናል። ነገር ግን ቸልሲዎች በተከላካይ መስመር በኩል ብዙ ተጫዋቾችን የመልቀቅ ፍላጎት አላቸው። ዴሳሲ በዲያሽል ሌላኛው የሆነው ቶሲን ድራባ እነዚህን በመልቀቅ አችፖንግ ቻሎባ የሚቆዩ ከሆነ እዚህ ቡድን ውስጥ በቀጥታ በማቆየት ማርክ ጉሂና እንዲሁም ደግሞ ዲን ሂውሰን የተከላካይ መስመሩ አባል ሆነው የሚቀጥሉ ይሆናል። እንግዲህ ቸልሲ በአማካኝ በተከላካይ በአጥቂ በኩል ራሳቸውን ለማሻሻል ይሞክራሉ። እነዚህ ሁሉ ግን የሚሆኑት በአመቱ የውድድር አመቱ ላይ የሚጨርሱበት የደረጃ ሰንጠረዡ ወሳኝ ነው። በተለይ በአውሮፓ መድረክ ላይ መሳተፍ የሚችሉ ከሆነ በክረምቱ በክለቦች የዓለም ዋንጫ ላይ የሚያገኙ እስከ 90 ሚሊዮን ፓውንድ የማግኘት እድል አለው። ቸልሲ ሩብ ፍጻሜ፣ ግማሽ ፍጻሜ የሚደርስ ከሆነ ከፍተኛ ገንዘብን የሚያገኝ ይሆናል። ስለዚህ የተሻለ በዝውውር መስኮቱ ላይ መሳተፍ እንዲችል የሚያግዝ ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።